ጦሩ ድንበር ጥሶ ገብቷል። በዚህ ጉዳይ ላይ የተለያዩ ዝርዝር መረጃዎችን አካትቼ ይዤ መጥቻለሁ። በተለያዩ የአማራ ክልል አካባቢዎች እየተደረጉ ያሉ ውጊያዎችን በተመለከተ በተለያዩ አካባቢዎች ያሉትን አሁናዊ ሁኔታዎች በተመለከተ ዝርዝር መረጃዎች አሉኝ። እንዲሁም የጥቃት የፈጸመ ኃይል ወደ ኤርትራ ተሻግሯል የሚለውን መረጃ ጨምሮ የተለያዩ ዝርዝር መረጃዎችን በዚህ የመረጃ ጊዜያችን አብራችሁ ከቆያችሁ የምትከታተሏቸውን የምትሰሟቸው ነው የሚሆነው። እስከዛው ድረስ ግን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ሀሳብ አስተያየት ቢኖራችሁ ጥቆማ @gmail.com የኢሜል መልእክት፣ ቴሌግራም፣ ዋትሳፕ እንዲሁም ደግሞ በሜሴንጀር እና በትዊተር የውስጥ መልእክቶችን ልታደርሱ ይችላላችሁ። በእጅጉ ነው የማመሰግነው። ብዙዎቻችሁ ይህን ጥቆማና አስተያየት እያደረሳችሁ ስለሆነ ጥቆማና አስተያየቶቻችሁ አልቀረቡም የሚሉ በርካቶቻችሁ አስተያየቶችን ተመልክቻለሁ። ይቀርባሉ እንደየሁኔታው። ያው አንድ አካባቢ ያለው ተመሳሳይ ችግር ሌላ አካባቢ ካለ ከቀረበ ያው ይወክላል ያንን በሚል አንዳንድ ታለፉ አሉ። ከዛ ውጭ ግን ለእናንተ ድምጽ መሆን ዋና የሚዲያው ዓላማ ነው። በዚህ መንገድ እንድትረዱት ጠይቃለሁ። እንግዲህ በዚህ ሰዓት ካስኳቸው መረጃዎች መካከል ከግንባር መረጃዎች ባሻገር እንደዚሁ የአፍሪካ ቀንድ ተጨማሪ መረጃዎችም አሉኝ። አብራችሁን ቆዩ። ወደ መረጃዎቹ ነው የሚሄደው። ከመረጃዎቹ በፊት ግን መልእክቶቻችሁን የጥቆማ መልእክቶቻችሁን የተወሰኑትን ላድርስ። የጤና መድን ሽፋን በሚል በተለያዩ አካባቢዎች አስገዳጅ በሆነ ሁኔታ የገንዘብ የተሰበሰበ ነው ከነዋሪዎች። ቡሬ አካባቢ ይህንን መልእክት አድርሳችሁኛል። ጎጃም ይሄ ገንዘብ ለሚሊሻ እንደሚተላለፍ እንደዚሁ ታውቋል። ማታ ማታ ሮንድና ጥበቃ የማትወጡ ከሆናችሁ በሚል ከፍተኛ ገንዘብ ነዋሪዎች እየተጠየቁ ይገኛሉ። ይህ እንግዲህ በጤና መድን ሽፋን እየተሰበሰበ ያለው ገንዘብ ለጸጥታ ለሚሊሻ ክፍያ እየሆነ እንደሆነ የሚገልጽ መረጃ ነው። ሌላው ለቤት ስራ ማህበራት በተለያዩ ከተሞች ባህር ዳር፣ ደሴን ጨምሮ የተለያዩ ማህበራት አደረጃጀት በተመለከተ ግለሰቦች ለመመዝገቢያ በሚል 5500 ብር ቅድሚያ ክፍያ እየተጠየቁ ነው። ይህም ለኮሪደር ልማት በሚል ነው። አሁን ባለው የኑሮ ሁኔታ ይህንን ተጨማሪ ገንዘብ መክፈል አንችልም፣ ከፍተኛ ጫና ውስጥ ገብተናል የሚል ቅሬታዎችን ብዙ ቦታዎች ላይ አቅርባቸዋል። ይህ ከማህበራት መደራጃ ውጭ የሆነ ነው የተጠየቅነው ገንዘብ ብላችኋል። ይኸው መልእክቶቻችሁን አድርሻለሁ። በተለያዩ አካባቢዎች ያሉ ጥቆሞችን እንደዚሁ አድርሱ። ወደ መረጃዎች ነው የሚሄደው። ከያዝኳቸው መረጃዎች መካከል በስደተኞች መጠለያ ጣቢያ ላይ ከፍተኛ ወታደራዊ አፈሳ እየተደረገ ነው የሚለውን መረጃ የማስቀድም ይሆናል። ከወለጋ ከመተከል እንዲሁም ከደቡብ ምዕራብ ሸዋና ከተለያዩ አካባቢዎች ተፈናቅለው ከ10 ሺህ በላይ ተፈናቃዮች በሚኖሩበት የሰሜን ወሎ ሀብሩ ወረዳ የሚገኘው የጃራ ተፈናቃዮች ካምፕ ላይ በርካታ ወጣቶች ታፍሰው ተወስደዋል ተብሏል። ይህንን በተመለከተ የታፍሰው የተወሰዱባቸው ወላጆች እንዲሁም ደግሞ የመጠለያ ጣቢያው የሰራተኞች ኃላፊዎችና አስተባባሪዎች መረጃዎችን አድርሰዋል። በትላንትናው ዕለት ጃራ ተብሎ የሚጠራው የተፈናቃዮች መጠለያ ካምፕ ላይ ከ60 በላይ ታዳጊዎች ታፍሰው መወሰዳቸውን ቤተሰቦቻቸው ገልጸዋል። በካምፑ ይሄ እየተፈጸመ ያለው ትናንትና ጠዋት በአካባቢው ተሽከርካሪ የእርዳታ ተሽከርካሪ ጭኖ ለመጣ መኪና ለማውረድ የወጡ ወጣቶች ናቸው ታፍሰው የተወሰዱት ይላሉ። ይህንን በተመለከተ የተለያዩ አስተያየቶች ናቸው። ቁጥሮችን በተመለከተ ተፈናቃዮቹን በተመለከተ የእርዳታ ድርጅት ሰራተኞች የሚከተለውን ብለዋል። ሚያዝያ 22 2017 ረፋድ 3 ሰዓት ገደማ 15 ወጣቶች ታፍሰው ሲወሰዱ መመልከታቸውን፣ ምሽት 1 ሰዓት ገደማ ደግሞ 3 ተጨማሪ ወጣቶች ታፍሰው መወሰዳቸውን፣ በትላንትናው ዕለት ብቻ 18 ወጣቶች ታፍሰው መወሰዳቸውን የእርዳታ ድርጅት ሰራተኞች ይህንን ለኢትዮ ፎከስ አረጋግጠዋል። በአንጻሩ ቤተሰቦቻቸው ደግሞ ቁጥራቸው ከ60 በላይ ይሆናል ነው የሚሉት። አንድ ልጃቸው እንደታፈሰባቸው እየተናገሩ አስተያየት ሰጭ ከ60 በላይ ልጆች ከካምፑ ታፍሰው ተወስደዋል። በግዳጅ ወታደራዊ ግዳጅ ነው ያሉት። የእርዳታን ለማውረድ ሲሰባሰቡ ታፍሰው ወደ ወልዲያ እና ሐራ ተወስደዋል ብለዋል። ወልዲያ እና ሐራ ቤተሰቦቻቸው ሄደው ቢጠይቁም በፈቃደኝነት ነው ውትድርና የተመዝግበው የገቡት፣ ስለዚህ እናንተ ልጠይቁ አትችሉም በሚል ነው የተመለሱት። ይህንን በማድረግ በኩል የተሳተፉ የሚገኙት የቀበሌው የድሬ ሮቃ ሊቀመንበር ሰይድ አህመድ ናቸው። መከላከያና የአድማ ብተና አባላት በመጠለያ ጣቢያው ተፈናቃዮችን እንዲያፍኑ የሚያደርጉት ብለዋል። ይህንን በተመለከተ ዛሬም በአካባቢው ከፍተኛ የሆነ ጭንቀትና ከፍተኛ ሽብር ነው ያለው። ዛሬም እንደዚሁ ለአፈሳ ወደ ካምፑ የመንግስት ወታደሮች በሰይድ አህመድ ሊቀመንበሩ ማለት ነው የድሬ ሮቃ በሱ እየተመሩ መጥተዋል ነው የተባለው። ወጣቶቹ በአካባቢው ከተማም ስለሌለ መደበቂያም ስለሌለ ወደ አፋር ሄደን እንዳናመልጥ አፋር ያለው ችግር ይለያል፣ እንዲሁም ደግሞ ወደ አካባቢው እንዳንሄድ አካባቢውን አናውቀውም ተፈናቃይ ነን በሚል ከፍተኛ ሽብር ውስጥ ነው የሚገኙት። ከዚህ ጋር በተያያዘ አስገድዶ መድፈርን በተመለከተ በካምፑ ተደጋጋሚ አስገድዶ መድፈር ይፈጸማል። በትናንትና የመረጃ ጊዜያችን እንደቀረበው በአካባቢው
የስልጠና ያላጠናቀቁ እንዲሁም ደግሞ የመስክ ላይ ስልጠና ትወስዳላችሁ በሚል ከወታደራዊ ካምፖች ወጡ ከ1000 በላይ ወታደሮች በአካባቢ ስልጠና እየወሰዱ ነው የሚገኙት። እነዚህ ወታደሮች በየቀኑ በተደጋጋሚ በቡድንና በተናጠል በካምፕ በሚገኙ ልጃገረዶች፣ ታዳጊ ሴቶች እንዲሁም ደግሞ ባለትዳርና እናቶችን ጭምር በተደጋጋሚ አስገድዶ መድፈር እየፈጸሙ ነው የሚሉት። ይህንን በተመለከተ የካምፑ አስተባባሪዎች በአካባቢው አረቂ መሸጥ ጀምረው የነበሩ ቤቶች ነበሩ፣ እነዚህንም እንዲዘጉ እንኳ አድርገን አስገድዶ መድፈሩ እስካሁን አልቆመም ነው ያሉት። በርካታ ሴቶች በአስገድዶ መድፈር ተፈጽሞባቸዋል በዚህ ካምፕ። ስለዚህ የረድኤት ድርጅቶች ጉዳዩን ሊያጣሩት ይገባል። ከዚህም ባለፈ ከግዳጅና ካፈሳ ጋር በተያያዘ ከተለያዩ አካባቢዎች የተለያዩ መረጃዎች ናቸው እየወጡ ያሉት። ከደቡብ ጎንደር በትምህርት ቤቶች በተመሳሳይ በርካታ ወጣቶች ታፍሰዋል ተብሏል። በአንደኛና ሁለተኛ ደረጃ ትምህርት ቤቶች በቀበሌ ካድሬዎች የተሰጣቸውን ኮታና የወታደር ቁጥር ለመሙላት በሚል ከ12 ዓመት እስከ 15 ዓመት የሚሆናቸውን ታዳጊ ወጣቶች ከትምህርት በሮች ላይ እየመጡ እያፈሱ እየወሰዱ ነው። ጋይንት፣ ፋርጣ፣ ክምር ድንጋይ እና ደብረታቦር ይሄ ተደርጓል ይላሉ የመረጃ ምንጮቹ። እንደ መረጃ ምንጮቹ ከሆነ የተወሰኑ ትምህርት ቤቶች ከተማ ውስጥ ያሉ ትምህርት ቤቶች ናቸው አሁን በከተማ ውስጥ ትምህርት የሚያስተምሩት። ከዛ ውጭ በአማራ ክልል በተለያዩ አካባቢዎች ባለው ጦርነት ምክንያት ትምህርት ተዘግቷል። በከተሞቹ ላይ እንግዲህ እንዲህ አይነት አፈሳ መደረጉን ተከትሎ በርካታ ቤተሰቦች ጭንቀት ላይ ወድቀዋል። ልጆቻችን ወደ ትምህርት ቤት ለመላክ እንቸገራለን እያሉ ነው የተባለው። እንግዲህ በተለያዩ አካባቢዎችም በኦሮሚያ ክልል በአማራ ክልል የተደረጉ ያሉ አፈሳዎችንና ወጣቶችን ወደ ወታደራዊ ካምፕ በግዳጅ ማጓጓዝን በተመለከተ በየቀኑ የተለያዩ መረጃዎች ናቸው እየወጡ የሚገኙ። ትናንትና ቢቢሲ ይዞ ወጣው ዘገባ በናዝሬት ከተማ ወጣቶች የኪስ ገንዘብ ይዘው እንደሚንቀሳቀሱ ቢቢሲ ዘግቧል። ይሄ የሆነው ደግሞ ድንገት የሚይዟቸው የመንግስት የጸጥታ ሰዎች ካሉ ገንዘብ ሰጥተው ለማምለጥ በኪሳቸው መጠባበቂያ ገንዘብ ይዘው እየተንቀሳቀሱ ነው የሚገኙት። በኦሮሚያ ክልል ከአስገድዶ አፈሳና እንዲሁም ደግሞ የግዳጅ ወታደራዊ ዘመቻ ጋር በተያያዘ በየቀበሌው ለማሳያነት በሚል 2 የቀበሌ አስተዳዳሪዎች ወደ ወታደራዊ ማሰልጠኛ ጣቢያዎች እንዲገቡ ወይም ደግሞ እንዲዘምቱ ተወስኗል። ብዙዎቹ እንግዲህ የተለያየ በሽታ አለብን በሚል ሰበብ እየፈጠሩ ላለመዝመት የሚያደርጉት የተለያየ ሰበብ አለ። ሆኖም ግን 2 በየቀበሌው መዝመት አለበት፣ እናንተ ካልዘመታችሁ ሌላው ማን አይቶ ይዘምታል በሚል ይሄ ግዳጅ ተጥሯል ነው የተባለው። ይሄ ሰሞኑን ዋዜማ ሬዲዮ ከዘገበው ለ40 ቀናት በአዋሽ ከሚደረገው ወታደራዊና ፖለቲካዊ ስልጠና ባሻገር ወደ ግንባር የካቢኔ አባላት እንዲዘምቱ የተጣለ ግዳጅ ነው ተብሏል። በኦሮሚያ ክልል እንግዲህ በተለያዩ አካባቢዎች እንደዚሁ ብር ሸለቆ ዙሪያ ክሊኒክ፣ ወርቃማ፣ ሰንሰል በተባሉ አካባቢዎች የጉልበት ሰራተኞች ታፍሰው ወደ ወታደራዊ ካምፕ ስለመወሰዳቸው እንደዚሁ ብር ሸለቆ ወታደራዊ ማሰልጠኛ ጣቢያ አካባቢ የወጡ መረጃዎች ያሳያሉ። የመንግስት ወታደሮች በተጨማሪ 4 ወጣቶችን ከብት ጥበቃ ላይ የነበሩ ረሽነዋል። ይህን ያደረጉት ከማሰልጠኛ ጣቢያ የወጡ ምልምል ወታደሮች ናቸው። በአካባቢው አሰሳና ቅኝት በሚል ነው ያሉት። ወደ ሌሎች መረጃዎች ሄዳለው። ወደ አምባሰል የሚወስደን መረጃ ላስከትል። በአምባሰል ሚያዝያ 21 2017 በነበረው የሞርተር ጥቃት የሚሊሻ አባላት ጉዳት ደርሶበታል። 6 የሚሊሻ አባላት ጉዳት ደርሶባቸዋል። ከነዚህ ውስጥ አንዱ ደሴ ሆስፒታል ቢገባም ህይወቱ አልፏል ነው የተባለው። ሌሎች 6 ደግሞ የሞርተር ጥቃት ሲፈጸም ከተሽከርካሪ ዘለን እንወርዳለን ሲሉ ከፍተኛ የአካል ጉዳት አጋጥሟቸዋል። አደጋ ደርሶባቸው ሕክምና ላይ ነው የሚገኙ ተብሏል። አንዲት እናትና ልጅ በፍንጣሪ ቆስለዋል። አንድ የባንክ ጥበቃም እንደዚሁ። በአጠቃላይ 3 ሲቪሊያን በከተማ ውስጥ በነበረ የሞርተር ጥቃት ቆስለዋል ከሚሊሻ ባሻገር ተብሏል። ወደ ሌሎች መረጃዎች እሄዳለሁ። ወደ ሌሎች መረጃዎች ሲሄድ በአሰቃቂ እና ኢሰብአዊ ድርጊቶች እየተፈጸሙ መሆናቸውን የሚያሳይ መረጃ ነው ከወደ ምስራቅ ጎጃም እየደረሰኝ። በምስራቅ ጎጃም በአሶ ሊበን ወረዳ ዞምብል ተብሎ በሚጠራ ቀበሌ 2 ሴቶች በመንግስት የጸጥታ ኃይሎች ታግተው ደግሞ ተይዘው ተወስደዋል። እናትነሽ አሰፋና እናዋያለን የተባሉት ሴቶች ባለትዳር ናቸው። በወታደሮችና በሚሊሻዎች ታፍሰው ወደ ካምፕ ተወስደዋል ተብሏል። በሚሊሻ ጽሕፈት ቤት ኃላፊው ሻለቃ ወርቁ የሚመራው የመከላከያ ግብረ ኃይል በተመሳሳይ በአካባቢው በወጣቶች ላይ አሰቃቂ ግድያ ፈጽሟል ነው የተባለው። የላም ገጅ ተብላ በምትጠራ አነስተኛ መንደር ነጋዴዎችና ወጣቶች በአሰቃቂ ሁኔታ ተረሽነዋል። ወጣቶቹን ሚያዝያ 18 2017 እየደበደቡና እያሰቃዩ ሙሉ ቀን ከተማዋን እንዲዞሩ ሲያደርጉ ከዋሉ በኋላ
አመሻሹን ጥልቀት ያለው ጉድጓድ በመቆፈር ጉድጓድ ውስጥ በማስገባት ወጣቶቹንና ነጋዴዎችን ረሽነዋል። ይህንን ያደረጉት ሚያዝያ 18 2017 ዓ.ም ከ5 ቀናት በፊት ነው ሲሉ የአካባቢ መረጃ ምንጮች ይህንን ገልጸዋል። ወደ ሌላው መረጃ ሲሄድ ወደ አርማጭሆ የሚወስደን መረጃ ነው የማስከትለው። አርማጭሆ በሰሞኑ እንግዲህ ከባድ ውጊያ ሲደረግ ነበር እየሰነበተው። የአማራ ፋኖ በጎንደር አንድነት የአርበኞች ክፍለ ጦር የተለያዩ ብርጌዶች ከባድ ውጊያ አድርገዋል። በዚህ ውጊያ እንግዲህ በርካታ የመንግስት ወታደሮች ሙትና ቁስለኛ ሆነዋል። እንዲሁም ደግሞ ወታደራዊ መሪዎችም እንደዚሁ ከመቶ አለቃ እስከ ሻለቃ ድረስ ማዕረግ ያላቸው በዚህ ውጊያ ሙትና ቁስለኛ ሆነዋል። ሰሞኑን እንግዲህ ደረቅ አምቦ የተደረገው ውጊያ ተከትሎ በርካታ አካባቢዎች የመንግስት ኃይል አካባቢዎችን ገጠራማ የማዕከላዊ አርማጭሆ አካባቢዎችን ለቆ ወጥቶ ነበር ይላሉ። ዛሬ ግን በተጠናከረ ሁኔታ በተለያዩ አካባቢዎች በርካታ የመንግስት ኃይል ወደ ተለያዩ የማዕከላዊ አርማጭሆ ቀበሌ አካባቢዎች ስምሪት ወስዷል። በተለይ በዶጋው፣ ማሰሮ፣ ጋብላ፣ ሶሮቃ ተብሎ የሚጠሩ ቀጠናዎች ከፍተኛ የመካናይዝድ እና የእግረኛ ኃይል ስምሪት እያደረገ ነው። እስከዚህ ሰዓት ድረስ ግን የተለየ እንቅስቃሴ የለም። ስምሪት ቢኖርም ተኩስ ወይም ደግሞ ውጊያ የለም ብለዋል። ጎንደር ዙሪያ ወረዳ ማክሰኝት ወደ በለሳ እንቅስቃሴ ላይ በነበረ የመንግስት ወታደራዊ ተሽከርካሪ ላይ በተፈጸመ ጥቃት እንደዚሁ ሰብአዊ ጉዳትና ወታደራዊ ኪሳራ ደርሷል። መጋቢት 22 2017 ዓ.ም ከቀኑ 10 ሰዓት ተኩል ትናንት አመሻሹን በልዩ ስሙ ድንዘዝ በተባለ ቦታ በተፈጸመው ድንገተኛ ወታደራዊ ጥቃት በርካታ የመንግስት ወታደሮች ሙትና ቁስለኛ ሆነዋል ብለዋል። የአማራ ፋኖ በጎንደር አንድነት የጎንደር የበጋሻው ክፍለ ጦር ቃል አቀባይ በዚህም ከ22 በላይ መንግስት ወታደሮች ሲሞቱ ሌሎች ደግሞ ቆስለው ወደ ጎንደርና ማክሰኝት ለሕክምና ገብተዋል ሲል ነው የገለጸው። በተመሳሳይ የመንግስት ኃይሎችም በዙ 23 በተከታታይ ድብደባ አድርገዋል። በዚህ ጥቃት ለአንድ ሰዓት በቆየው ውጊያም ጭምር ማለት ነው በፋኖም ሆነ በንጹሃን ላይ የደረሰው ጉዳት እየተጣራ ነው ተብሏል። ሌላው መረጃችን እንደዚሁ እዚሁ ጎንደር ዙሪያ ወደ ማዕከላዊ ጎንደር በለሳ ቀጠና ሁለት ቦታዎች ላይ እንደዚሁ ውጊያና የደፈጣ ጥቃት ተፈጽሟል። በለሳ አቅራቢያ ቀለህ ተብሎ የሚጠራ ቦታ እንደዚሁ እንቅስቃሴ ላይ እና አሰሳ ላይ በነበሩ የሚሊሻ አባላት ላይ በተፈጸመ ድንገተኛ ጥቃት የሚሊሻ አባላት ሙትና ቁስለኛ ሆነዋል። በትንሹ 4 የነፍስ ወከፍ መሳሪያዎች በፋኖች ገብተዋል ተብሏል። እንደዚሁ ሶሪት ተብሎ የሚጠራ ቀበሌ ከበኋላ በለሳ ማለት ነው አቅራቢያ የሚገኝ ቦታ ላይ ተመሳሳይ ውጊያ ተደርጓል። ውጊያው ለረጅም ሰዓታት የቆየ ነበር። በዚህ ውጊያ እንደዚሁ በትንሹ 8 የመንግስት ወታደሮች ሙትና ቁስለኛ ሲሆኑ በፋኖችና በንጹሃን ላይ የደረሰው ጉዳት ግን አልታወቀም። የነፍስ ወከፍ መሳሪያዎች 4 የነፍስ ወከፍ መሳሪያዎች እና ሌሎች ተተኳሾች እንደዚሁ በፋኖች ገብተዋል ነው እየተባለው። በዚህ አካባቢ ዛሬ ማሰሳ በሚል ከፍተኛ ውጥረት አለ ተብሏል። ሌላው መረጃችን ወደ ወልቃይት የሚወስደን ነው። በወልቃይት ሰቲት ሁመራ ዞን ወልቃይት በተለይ ቃፍቲያ እድሪስ ተብሎ የሚጠራው ቃፍቲያ ሁመራ ወረዳ ዋና ከተማ እድሪስ ከተማ ትላንትና እንደዚሁ ተኩስ ነበረ። የወረዳው አስተዳደር አንድ ክፍል ቢሮ ተቃጥሏል ተብሏል። ይህንን በተመለከተ የተለያዩ አስተያየት ሰጪዎችን መረጃዎችን አካትቻለሁ። የወልቃይት ሰቲት ሁመራ ዞን አስተዳደር ባለስልጣናትን እንዲሁም ደግሞ የፋኖ መሪዎች በዚህ ጉዳይ ላይ ሁለት አስተያየቶች ሰጥተዋል። አስተያየቱ እንደሚከተለው ይቀርባል። የአርበኞች ክፍለ ጦር የአማራ ፋኖ በጎንደር አንድነት አርበኞች ክፍለ ጦር ቃል አቀባይ ይህን ድርጊት የፈጸመው ፋኖ ነው፣ የኛ በቅርቡ ያዋቀር ነው ወልቃይት ሁመራ ጽናት ተብሎ የሚጠራው ብርጌድ ነው ይህንን ጥቃት እየፈጸመው የሚሊሻ አባላት ላይ ጉዳት አድርሰናል ብሏል። የወልቃይት አስተዳደር ደግሞ ይሄ ጥቃት የተፈጸመው ከአሁን በፊት ለዞኑ እጅ ሰጥቶ በነበረ አንድ ታጣቂ አሁን መሳሪያ ይመልሱልኝ በሚል መሳሪያው አለመመለሱን ተከትሎ እንደገና አኩርፎ ወጥቶ ነው። እሱ ስሙም ተገን ይባላል። ይሄ ጥቃቱን ከፈጸመ በኋላ እንግዲህ አንድ ቢሮ ማቃጠሉና 2 የሚሊሻ አባላት መሳሪያዎችን መውሰዱን ጨምሮ ከ12 ባልደረቦቹ ጋር በመሆን ይህን ጥቃት ፈጽሞ 100 ሜትር በማይሞላው የተከዜ ወንዝ በኩል ወደ ኤርትራ ተሻግሯል የሚል መረጃ ነው ያወጡት። ይህን ጉዳይ በተመለከተ እንግዲህ የፋኖና የዞኑ አስተዳደር ይህንን ነው አስተያየት እየሰጡ የሚገኙት። በፊት ፋኖ ነበረ፣ በኋላ ለዞኑ በምረት ገባ፣ ተገን ይባላል። አሁን ግን እንደገና መሳሪያ ያልተመለሰልኝ በሚል በማክሮፍ ነው ይህንን ያደረገው ሲሉ ሲገልጹ፣ ፋኖ ግን የዘመቻችን አንድ አካል ሆኖ ነው ይህንን ያደረግነው ብለዋል። ወልቃይት አካባቢ ያለው መረጃ ነው። ወደ ኤርትራ ስለመሻገሩ ግን ከኤርትራ በኩል እስካሁን ማረጋገጫ የተሰጠ ጉዳይ የለም። ሌላው መረጃችን ወደ ደቡብ ወሎ ወደ ሰሜን ወሎ ውርጌሳ የሚወስደን ነው። ውርጌሳ ዛሬ መከላከያ
የቤት ለቤት አሳሳና ፍተሻ በሚል በርካታ ቤቶችን ብርበራ እያደረገ ነው የሚገኘው። ሰዎችም እየተንገላቱ ነው፣ እየተደበደቡ ነው። ፋኖ በዚህ ከተማ በቆየባቸው በርካታ ወራት ምግብ ስንቅ ሰጣችኋል፣ ሽጣችኋል ለፋኖ ምግብም ሆነ ሌሎች ቁሳቁሶች በሚል በርካታ የሸቀጥ ባለቤት የሆኑ ሰዎች ተደብድበዋል፣ ታስረዋል፣ ወደ ካምፕም ተወስደዋል ነው የተባለው። ሌላው መረጃችን እንደዚሁ ወደ ወለጋ የሚወስደን ነው። በወለጋ በተለያዩ አካባቢዎች የሚደረጉ ዘመቻዎችን በተመለከተ የመከላከያ የአካባቢው ባለስልጣናት እንዲሁም ደግሞ የኦሮሚያ ክልል የጸጥታ አባላት መካከል አለመግባባት ተፈጥሯል። በሶስቱ በኦሮሚያ ክልል የአካባቢው አስተዳዳሪዎች ወይም የብልጽግና ባለስልጣናት፣ በኦሮሚያ ክልል የጸጥታ አካላት የልዩ ኃይል አድማ ብተና፣ ፖሊስ፣ ጋቸና ሲርና ሄርፔ ረቢ ተብሎ የሚጠሩ የተለያዩ አደረጃጀቶች አሉ። ይህን ጉዳይ በተመለከተ ከወለጋ ሊሙ ገሊላ ወረዳ መረጃውን ያደረሱ የመረጃ ምንጭ መከላከያ ከብልጽግና ባለስልጣናት ጋር የከፋ ችግር ውስጥ ገብቷል፣ የብልጽግና ባለስልጣናትንም እንደዚሁ እርምጃ እንወስድባቸዋለን በሚል ዛቻ አሰምቷል ነው ያሉት። የመከላከያ የሚጠቃው በእናንተ መረጃ ሰጭነት ነው በሚል ነው የአካባቢ የመከላከያ አዛዦች ይህንን ችግር እየፈጠሩ ያሉት። የአካባቢው የብልጽግና ባለስልጣናት ደግሞ እኛ ለሸኔዎች መረጃ አልሰጠንም እያሉ ይከራከራሉ። አንድ ቀን በተደረገ ዘመቻ መከላከያ እንቅስቃሴ በነበረበት ጊዜ የብልጽግና ባለስልጣናትን ጭኖ ሄደ። ምንም አይነት ጥቃት አልደረሰበትም። በተደጋጋሚ መከላከያ ብቻውን በሚያደርጋቸው ዘመቻዎች ተደጋጋሚ ጥቃቶችን አስተናግዷል። የብልጽግና ባለስልጣናትን ይዞ ሲሄድ ግን ጥቃት አይደርስበትም። ስለዚህ ጥቃቱ መረጃ እየሰጣችሁ በሸኔዎች መከላከያ እንዲያልቅ የምታደርጉት እናንተ ናችሁ በሚል የተወሰኑ አመራሮችንም አስረዋል። እርምጃም ወስዳለሁ እያለ ነው የሚገኘው ብለዋል። ይህንን በተመለከተ የአካባቢው የመከላከያ አዛዥም እንደዚሁ ለአካባቢው ባለስልጣናት ግልጽ የሆነ ማስጠንቀቂያ ሰጥቷል። ባለስልጣናቱ መከላከያ ለብቻ ሲወጣ ጥቃት ከማስፈጸም ባሻገር እናንተም ፍላጎታችሁ የሀገር መፍረስ ነው፣ የአማራን ተወላጆች በአካባቢ የሚገኙትን መከላከያ እንዲጨፈጭፍላችሁ የተለያዩ ሐሰተኛ መረጃዎች ትሰጣላችሁ፣ የአማራ ንጹሃን አርሶ አደሮችን ፋኖ ናችሁ ትላላችሁ፣ መሳሪያ ያላቸው ትጥቃላቸው በሚል የተለያዩ ሪፖርቶችን አድርጋችኋል። ስናረጋግጥ ግን ያገኘነው እየተለየ ነው። አርሰው መብላት የሚፈልጉ ናቸው። እናንተ በልዩ ኃይልም በአድማ ብተናም በተለያዩ አደረጃጀት ጨፍጭፋችሁ አልጨርስ ስትሉ እናንተ መከላከያ እንዲጨፈጭፍላችሁ ትፈልጋላችሁ። ይሄ በነገራችን ላይ የአንድ የመከላከያ አዛዥ አቋም ነው እንጂ በሌላ በኩል መከላከያ የሚፈጽመው ጭፍጨፋ ያው በየቀኑ የሚዘገብ ነው። ይህንን በተመለከተ ወይ ሸኔ ሆኑና ጫካ ገብታችሁ ታገሉን፣ ካልሆነ ከተማ ውስጥ ተቀምጣችሁ የካድሬ ሆናችሁ ልትወጉን አይገባም በሚል የተወሰኑ የብልጽግና ካድሬዎችም ተይዘዋል ነው የተባለው። ይሄ ወለጋ አካባቢ ያለው ሁኔታ ነው። ወደ ሌሎች መረጃዎች ይሻገራሉ። ወደ ሌሎች መረጃዎች ሲሄድ ድንበር ጥሶ እየገባ የጎረቤት ሀገር ጦር ሰራዊት በተመለከተ ትናንትና እንግዲህ ከወጡ መረጃዎች መካከል አመሻሹን የደቡብ ሱዳን ጦር እንግዲህ አዲስ የተመሰረተችው ሀገር ነች። ኢትዮጵያ ደግሞ በዚህ ቀጠና በብዙ ሺህ ዓመታት ስልጣኔም የታሪክ ገናናነትም ያላት ሀገር ብትሆንም አሁን ደቡብ ሱዳን በቅርቡ የተመሰረተችው የኢትዮጵያን ድንበር ደፍራ ጥሳ ገብታለች ነው የተባለው። ሚያዝያ 2 2017 ዓ.ም የኢትዮጵያን ድንበር ጥሶ የገባው የሱዳን ጦር በርካታ ጉዳቶችን አድርሷል። የላሪ ወረዳ አስተዳዳሪ ቆስሎ ሆስፒታል ገብቷል። በርካታ የፌዴራል ፖሊስ አባላት ጉዳት ደርሶባቸዋል። የፌዴራል ፖሊስ አባላት የደቡብ ሱዳንን ጦር ለመከላከል ያጸፋ ምላሽ ቢሰጡም አልቻሉም፣ ሸሽተው ሄደዋል። በዚህ እንግዲህ የወረዳው አስተዳዳሪን ጨምሮ የፌዴራል ፖሊስ አባላት፣ ሌሎች አካባቢ የጸጥታ አባላትና የጋምቤላ ክልል የአድማ ብተና አባላት እንደዚሁ ሞትና ቁስለኛ ሆነዋል። ከአቅም በላይ ሆኖባቸውም ሸሽተዋል የተባሉት የደቡብ ሱዳን ጦር ወደ ወረዳው ዘልቆ ገብቶ በፈጸመው ጥቃት በርካታ ቀበሌዎችን ተቆጣጥሯል። የኢትዮጵያን ሰንደቅ ዓላማ አውርደው በእነዚህ ቀበሌዎች የደቡብ ሱዳን ሰንደቅ ዓላማ ሰቅለዋል ወይ ደግሞ አውለብልበዋል ነው የተባለው። በርካታ ሰዎችም ተገድለዋል። የወረዳው አስተዳዳሪ ጨምሮ ከላይ እንደተገለጸው ቆስሏል። የወረዳው አስተዳዳሪ አሁን በጋምቤላ አንደኛ ደረጃ ሆስፒታል በጽኑ ህሙማን ክፍል ውስጥ ነው የሚገኘው። ይህ ቦታ እንግዲህ 30 ኪሎ ሜትር ከጋምቤላ ከተማ ይቅርታ የደቡብ ሱዳን ጦር 30 ኪሎ ሜትር ድረስ ነው ዘልቆ የገባው። በርካታ ቀበሌዎችንም ይዟል። ከያዛቸው ቀበሌዎች መካከል ብሊንኮን፣ ጋልካቻ፣ ታንዲሃ፣ በጅካው፣ ፓልፖል፣ ነብነብ ተብሎ የሚጠሩ ቀበሌዎችን እንዲሁም ደግሞ ሚዳንና ሌሎች የሁለት ወረዳ ቀበሌዎችን ነው የደቡብ ሱዳን ጦር ይዞ የሚገኘው ብለዋል። በሱዳን ጦር ቁጥጥር ስር ያሉት ቀበሌዎች
ዛሬም እስከዚህ ሰዓት ድረስ የኢትዮጵያ ሰራዊት ዶም ሆነ በአካባቢ ተንቀሳቅሶ አላስለቀቃቸውም። በጋምቤላ ክልል የሚንቀሳቀስ አንድ የተቃዋሚ ፓርቲ ከፍተኛ አመራር ጉዳዩን በተመለከተ ለኢትዮ ፎከስ ዝርዝር ተጨማሪ መረጃዎችን ሰጥቷል። የደቡብ ሱዳን መንግስት ለኢትዮጵያ በተለይም ደግሞ ለጋምቤላ ክልል እውቅና አይሰጡም ነው የሚሉት የዚህ የፖለቲካ ፓርቲ ከፍተኛ አመራር። ኢትዮጵያ ብትዳከም ጋምቤላንና አካባቢውን የመጠቅለል ፍላጎት ነው ያላቸው። ከነዚህ መካከል ላሬ ወረዳን፣ ጂካ ወረዳን፣ ዋንቶዋ መንደርን፣ አኩቦን ዋንቶዋ ወረዳ ነው ይቅርታ፣ መንደር አይደለም፣ አኩቦን፣ ጆሆርን፣ ዲማ የተባሉትን ወረዳዎች የመጠቅለል ፍላጎት አላቸው። ይህ በተደጋጋሚ የሚታወቅ የደቡብ ሱዳኖች አቋም ነው ብለዋል። ኢታንግ፣ ጋምቤላ ከተማና ፋይዱ ተብሎ በሚጠሩ አካባቢዎች ደግሞ በብዙ ሺህ የሚቆጠሩ ተፈናቃዮች አሉ ከደቡብ ሱዳን የመጡ። እነዚህ ካምፖች ውስጥ የሚገኙ ተፈናቃዮችንም በማጥቃት ተፈናቃዮችንም ይዞ መሄድ ይፈልጋል የደቡብ ሱዳን መንግስት ነው የሚሉት። ይህንን በተመለከተ እንግዲህ በተደጋጋሚ ለመንግስት ጉዳዩን ብናሳውቅም መፍትሄ ሊሰጥ አልቻለም። ጉዳዩን በዝርዝር አጣርተን ዛሬ ጋዜጣዊ መግለጫ የምንሰጥ ይሆናል ብለዋል። የጋምቤላ ተቃዋሚ ፓርቲ ከፍተኛ የአመራር ለኢትዮ ፎከስ ከተናገሩት ነው። በጉዳዩ ዙሪያ ተጨማሪ መረጃዎች ካሉ ይመለስባቸውናል። ደቡብ ሱዳን እንግዲህ በሪክ ማቻር እና በሳልቫኪር ጦር መካከል ያው ሽኩቻ ተፈጥሯል። ኡጋንዳ ጦሯን አስገብታ ሳልቫኪርን እየረዳች ነው የምትገኘው። ከዚህ የተሻገረ ጣጣ ነው እንግዲያውም በርካታ ኢትዮጵያ እንዲፈናቀሉና በርካታ የኢትዮጵያ ቀበሌዎችንም የሱዳን ጦር እየተቆጣጠረው ነው የሚሉት። ከዚህ ጋር በተያያዘም ከጀርባም እንደዚሁ ተጨማሪ ግፊትም አለ። የግብጽ ጦር የደቡብ ሱዳንን የአየር ክልልና የአየር ቀጠናዎች እንዲሁም ደግሞ ወታደራዊ መረጃዎችን በመስጠት ይህንን ትብብር ወስዶ እየሰራ ነው ተብሏል። ወደ ሌሎች መረጃዎች ሄዳለሁ። ወደ ሌሎች መረጃዎች ሲሄድ እንግዲህ ሰከላ ምዕራብ ጎጃም ያገኘሁትን መረጃ ላስከትል ይቅርታ። ሰከላ ግሽ አባይ ከተማ ሚያዝያ 22 2017 ድንገተኛ ጥቃት ተፈጽሟል። በዚህ የአማራ ፋኖ ጎጃም 3ኛ ክፍለ ጦር ጊዮን ብርጌድ ቃል አቀባይ ፋኖ ይቻላል ማሶ ከላከው መረጃ ላይ በድንገተኛ ጥቃቱ 2 የመንግስት ወታደሮች ተገድለዋል። ይህን ተከትሎ የመንግስት ወታደሮች በከተማው ውስጥ እየተዘዋወሩ በርካታ ንጹሃንን ደብድበዋል፣ አስረዋል፣ እንዲሁም ደግሞ ወደ አልታወቁ ስፍራዎች ወስደዋል ሲሉ ነው ይህንን መረጃ እያደረሱት። ወደ ሌሎች መረጃዎች ሲሄድ ወደ ሰሜን ወሎ አለማጣ ከተማ የሚወስደን መረጃ ነው የማስከትለው። በሰሜን ወሎ አለማጣ ከተማ የህወሓት ታጣቂዎች በአካባቢው ነዋሪዎች ላይ አሁንም ከፍተኛ የሆነ ድብደባ እየፈጸሙ ነው። ባለፉት 2 ቀናት የከተማውን ጸጥታ እንጠብቃለን፣ የከተማውን ጸጥታ ከመከላከያ ተቀብለናል በሚል ወታደራዊ ተሽከርካሪ የሚዘዋወሩ የህወሓት ታጣቂዎች በአካባቢው ነዋሪዎች ላይ ድብደባ፣ እገታ ፈጽመዋል። አስረውም ወደ ትግራይ ጭነዋል ነው የተባለው። ሰሞኑን ነባር በሚባሉት ቀበሌዎች እንግዲህ የከተማው ነዋሪዎች ነባር የሚሏቸው ቀበሌዎችን ያው አለማጣ ከተማ መስራችና ነዋሪዎች ያሉባቸው ነው። አዳዲስ የሚሏቸውን ደግሞ ባለፉት እንግዲህ በህወሓት ዘመናት ከትግራይ የመጡ በፖለቲካዊ እንቅስቃሴ ምክንያት ከተለያዩ የትግራይ አካባቢዎች መጥተው በከተማው ሰፍረው የሚገኙ አካባቢዎችና እነዚህ አዲስ መንደሮችን አዲስ ይሏቸዋል። በነባሮቹ 04 ቀበሌና በአካባቢዎቹ የህወሓት ታጣቂዎች ገብተው 4 ወጣቶችን አቁስለዋል። እስራኤል እጅጉን ጨምሮ 3 ወጣቶች ሕክምና ላይ ይገኛሉ ብለዋል። ይህንን እያደረጉት የህወሓት ታጣቂዎች የአማራ የሆነ ሁሉ የነፍስ ወከፍ መሳሪያና ትጥቅ ይዞ እንዳይንቀሳቀስ በመከላከያ መከልከሉንና አካባቢው በህወሓትም ሆነ በአማራ ክልል አይተዳደርም የሚል መከላከያ ኃላፊነት ወስዷል ከተባለ በኋላ የራያና አካባቢ ወጣቶች ትጥቅ ይዘው እንዳይንቀሳቀሱ ይደረጋል። የህወሓት ታጣቂዎች ግን በተቃራኒው በፓትሮል የውድ መሳሪያዎችን ጭነው እንዲንቀሳቀሱ ተደርጓል። ይሄ ነው ለጥቃት እየዳረጋቸው ብለዋል። ሌላው መረጃችን ወደ አፍሪካ ቀንድ የሚወስደን መረጃ ነው። ከአፍሪካ ቀንድ መረጃዎቻችን መካከል በሱዳን የቀጠለው አስከፊ ጦርነት አሁንም ከፍተኛ ሰብአዊ ቁሳዊ ጉዳት እያደረሰ ነው የሚገኘው። ሰሞኑን አልፋሻር ተብሎ የሚጠራ ሰሜናዊ ዳርፉር በሚገኝ የካምፕ ላይ በተፈጸመ ጥቃት ከ300 በላይ ሰዎች ተገድለዋል። ከ22 በላይ የዓለም አቀፍ የረድኤት ድርጅት ሰራተኞች ተገድለዋል። የጉዳይ ዓለምን እያነጋገረ ነው የሚገኘው። በዚህ መሃል የሚገኘው ለሱዳን ጦር ሊቀርብ የነበረ 5 ሚሊዮን ጥይት በአረብ ኤሚሬትስ በዱባይ በቁጥጥር ስር መዋሉን እንደዚሁ ዘገባዎች ይፋ አድርገዋል። በአየር መንገድ በኩል በቀድሞው የደህንነት ኃላፊ የሱዳን የደህንነት ኃላፊ ሳላህ በኩል ለጀነራል አልቡርሃን ሊደርስ የነበረ ጦር ጥይት በቁጥጥር ስር ውሏል ነው የተባለው። ጀነራል አልፈታህ አልቡርሃን ደግሞ የመንግስት
ኃይል ወይም የሱዳን ጦር በአረብ ኤሚሬትስ የተያዘበት የጦር መሳሪያ የለም ብለዋል። ይህን ጦር መሳሪያ የሚያስተላልፉት ሳላህ ሚኒስትሩ ማለት ነው በአሜሪካ መንግስት ማዕቀብ የተጣለባቸው ናቸው። የሱዳንን ጦር በማባባስ በሚል የአሜሪካ መንግስት የጉዞ እገዳ ከጣለባቸው ባለስልጣናት መካከል አንዱ ናቸው። የጀነራል አልፈታህ አልቡርሃን ሁለት ልዩ ልኡኮችን ሾመዋል። አንደኛ የቻይና ልዩ ልኡክ ሾመው ወደ ቻይና ልከዋል። ወደ ሳውዲ አረቢያም እንደዚሁ ልዩ መልእክተኛ ልከዋል። ደቡብ ሱዳን እና ሰሜን ሱዳን ወይ ደግሞ ሱዳን እየተባለ የሚጠራው ለአንድ ዓመት ተቋርጦ የነበረው የነዳጅ ማስተላለፍ እንዲቀጥል ተስማምተዋል። የነዳጅ ማስተላለፊያ ቧንቧዎች ተጠግነው ደቡብ ሱዳን ነዳጇን በሱዳን በኩል በፖርት ሱዳን ወደ ውጭ እየላከች ነው። ይህ አገልግሎት ተጀምሯል ተብሏል። ሌላው ጎረቤት ሶማሊያን በተመለከተ ሞቃዲሾ ይህንን የሞቃዲሾ የግዛት አንድነትና እንዲሁም ደግሞ የአንዲት ሶማሊያን ጉዳይ ይቃወማሉ ባለቻቸው የውጭ ሀገራትና ዜጎቻቸው ላይ ማዕቀብ ጥላለች። ታይዋን ፓስፖርትና የጉዞ ሰነድ የያዙ የዜጎች በሶማሊያ እንዳያልፉና ወደ ሶማሊያ እንዳይገቡ በሶማሊያ በኩልም እንደዚሁ የመተላለፊያ አየር መንገዶችም ሆነ ሌሎች ትራንስፖርቶች እንዳይጠቀሙ ከልክላለች። ሞቃዲሾ የአንዲት ሶማሊያን ሉዓላዊነት አልተቀበለችም በማለት ነው በታይዋን ላይ ይህንን ማዕቀብ እየጣለችው። ታይዋንና ሶማሌላንድ እንግዲህ ሁለቱም ተገንጣይና ሉዓላዊ ሀገር አድርገው ራሳቸውን የሚቆጥሩ ቻይናና ሞቃዲሾ ደግሞ ቤጂንግና ሞቃዲሾ እውቅና ያልሰጧቸው ናቸው። እንግዲህ ቻይና ለወትሮ በሌሎች ሀገራት የፖለቲካ ጉዳይ ጣልቃ ትገባም ቢባልም ሶማሌላንድ እውቅና እንዳታገኝ ለሞቃዲሾ በርካታ የኢኮኖሚ ድጋፍ፣ ወታደራዊ ድጋፍ እንዲሁም ደግሞ የሚዲያና የፕሮፓጋንዳ ድጋፍ እያደረገች ነው ሲባል በተደጋጋሚ ተጠቅሷል። ሞቃዲሾና ቤጂንግ ይህ ጉዳይ የሚያመሳስላቸው